አባቴዎች ወያላ በላ ብላችሁ ከፋችሁ እንዴ? እንዲህ ብሎ እንዳይከፋችሁ አባቴ። የእንግሊዝ ፕሪሚየር የዓመቱ ምርጥ ተጫዋች ወያላ ወደድክም ጠላም ብሩኖዬ በልቶታል። በሮጥ አይደለም አባቴ፣ በሮጥ አይደለም። ዝም ብለህ ምን ሆነሃል? አኒጋ ምን ሆነ ይነገራል እንዴ? ገና ምን አየህ አባቴ? ገና ምን አየህ? ታወጣዋለህ አባቴ፣ ታወጣዋለህ። ብሩኖ ፈርናንዴዝ የዓመቱ ምርጡ ተጫዋች ተብሎ ተሸልሟል ማለት ይሄ ነገር ይገባዋል። ስለሚገባው አሁን እንዴት እንደሚገባው አስረዳችኋለሁ። መጀመሪያ ላይ ይሄንን ቪዲዮ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩት ማለት ነው። የዓመቱ ምርጡ ተጫዋች ብሩኖ ፈርናንዴዝ ተባለ። በሴት ፒስ አትበሉም እያላችሁ ዓመቱ ሙሉ ስትለፈልፉ ነበር። በሴት ፒስ ፕሪሚየር ሊጉን በላ ነው። ስለዚህ በሴት ፒስ ደግሞ ለምን የዓመቱ ምርጥ ተጫዋች አይበላም? በሴት ፒስ ፕሪሚየር ሊጉ ተበላ። ይሄ ነገር ፖይንታችንን የሁለታችንን ፕሩቭ ያደርጋል። ስለዚህ ምንም መከራከር አያስፈልግም። ብሩኖ ፈርናንዴዝ የዓመቱ ምርጡ ተጫዋች ይገባዋል። 20 አሲስት አድርጓል። ገና አንድ ጨዋታ ይቀራል ይሶይ። እሱን ካረገው አሲስት ሪካርዱን ይሰብረዋል። ከዛ በኋላ እንደሚገባው ደግሞ ፕሩቭ ያደርጋል። ገብቷችኋል? ዴክላን ራይስም ዲዘርቭ ያደርግ ነበር። እማልከዳችሁ ከዚህ ሰውዬ እኩል ዴክላን ራይስ የሚገባው ነበር። ግን ብሩኖ ፈርናንዴዝ ስለበላው አይገባው ምናምን ማለት አንችልም። ምክንያቱም በሴት ፒስ በልተነዋል። በሴት ፒስ የዓመቱ ምርጡ ተጫዋች ደግሞ መብላት ይችላል። እሱም ጥያቄው እስካቀረበው ገብቷችኋል? ግን ሁለቱም ዲዘርቭ ያደርጉ ነበር ማለት ነው። ብሩኖ ፈርናንዴዝ መብላቱ ትንሽ እንትን ቢላይ አልደበረኝም። ይገባዋል። ዲዘርቭ የሚያደርግ ነገር ነው። 20 አሲስት አድርጓል ፕሪሚየር ሊግ ላይ በተጣለው ዩናይትድ ምንም ዋንጫ ባላሳከው ዩናይትድ ማለት ስለዚህ ይገባዋል። እንዳትከራከሩ። የእናንተን ሀሳብ ደግሞ ኮመንት ላይ አስቀምጡልኝ። እንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች እንግዲህ ታውቋል። እኔ የምር ራያ ወይ ራይስ በልቷል ብዬ አስቤ ነበር፣ ምክንያቱም ፕሪሚየር ሊጉን አርሰናል ስለበላው። ነገር ግን ብሩኖ ፈርናንዴዝ የ2025/26 የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች በመባል እንግዲህ ተሰይሟል። ይህንን ቪዲዮ ለማይሰር ደጋፊዎች በሙሉ ላኩላችሁ። የማይሰር ደጋፊዎች በሙሉ እንኳን ደስ አላችሁ። ብሩኖዬ ስለሚቻል ሲዲ ስፖርቶች እንደከፈቱብህ አይደለም የኔ አባት፣ ስለሚገባህና ስለሚገባ ብቻ ነው የወሰድከው። ሲዲ ስፖርቶች እንዳሉ ስላሉንክ አሳይተህልናል። ቴንኪው ብሩኖዬ፣ ማግኒፊኮ ትለያለህ። የ2025/26 የፕሪሚየር ሊጉ ምርጥ ተጫዋች ብሩኖ ፈርናንዴዝ ሆኖ ተመርጧል። ገብተህ ታወጣዋለህ። በሌብነት የተገኘ ዋንጫ ሲሆን እንደዚህ ነው። በስርዓት ለለፉ ልጆች ይሰጣል። ለብሩኖ ይሰጣል። የወጣት ተጫዋቾች ደግሞ ወይ ለቼልሲ ወይ ለኦሬሊ ይሰጣል። ማናጀር የአሰልጣኝ ደግሞ ለካሪክ ነው የሚሰጠው። አንድ ነገር ሳታገኝ አመቱ ያልቃል። ወያላ ገብተህ ታወጣዋለህ። ነገር ደግሞ የአሲስቱን ሪከርድ ይሰብረዋል። ወያላ ብሩኖ ሚጌል ፈርናንዴዝ የዓመቱ የፕሪሚየር ሊጉ ምርጡ ተጫዋች ተብሎ ተመርጧል። 20 አሲስት በማድረግ እንግዲህ ሪካርድን መጋራት ችሏል። በዛ ላይ ደግሞ 8 ጎል አስቆጥሯል። ዩናይትድን ወደ ቻምፒየንስ ሊግ መመለስ ችሏል። በዛ ላይ ደግሞ ዩናይትድ ያስባለው ዘንድሮ ላይ ምንም ማይካድ ነገር ነው ብሩኖ ነውና አይገባውም ብሎ የሚከራከር ሰው አለ ብዬ አላስብም። ዓለም ዋንጫ ላይም ለሮናልዶ ትልቅ አስተዋጽኦ ሮናልዶ ዓለም ዋንጫ እንዲያሳካ ትልቅ አስተዋጽኦ ያደርጋል ብዬ የምጠብቀው ተጫዋች ብሩኖ ነውና የማንቸስተር ደጋፊዎች እንኳን ደስ አላችሁ። ሰበር የተባለ መረጃ በአሁኑ ሰዓት ተሰምቷል። የእንግሊዝ ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ወይም ደግሞ የዓመቱ ምርጥ ተጫዋችን ይፋ አድርጓል። በእርግጥ ሌላ አንድ የሚቀር ሽልማትም አለ። ታዲያ የዓመቱ ምርጥ ተጫዋች የማንቸስተር ዩናይትዱ አማካኝ ብሩኖ ፈርናንዴዝ ተመርጧል ማለት ነው። ብሩኖ ፈርናንዴዝ እንግዲህ በዘንድሮው የውድድር ዓመት ለማንቸስተር ዩናይትድ 20 አሲስቶችን በማድረግ ሪከርድ መጋራቱ ይታወሳል። እንደዚሁም ደግሞ 8 ግቦችን ማስቆጠሩ ይታወሳል። ብሩኖ ፈርናንዴዝ እንግዲህ የዓመቱ ምርጥ ተጫዋች ተብሎ ተመርጧል ማለት ነው። ሌላ ደግሞ አንድ የሚቀረው ምንድነው ካላችሁ ፕሌየርስ ኦፍ ፕሌየር ወይም ደግሞ ዋናው የፒኤፍኤ እንግሊዝ ፕሪሚየር ሊግ ሽልማት እችኛው የምትመለከቷት ዋንጫ ማለት ነው እሷ ትቀራለች። እሷ ደግሞ ገና ይፋ አልተደረገችም። ብሩኖ ፈርናንዴዝ ግን የዓመቱ ምርጥ ተጫዋች በመባል ተመርጧል ማለት ነው። ስለዚህ ምን ትላላችሁ? ትክክል ነው ወይስ አይደለም? የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ብሩኖ ማግኒፊኮ ኢልቪሲኒዮ ጂኒዝም የተባለው ሰው እንግዲህ ፕሌየር ኦፍ ዘ ሲዝንን የዓመቱን አሸነፈ። ብራዘር እኔ አንተ ኢልቪስ ግን እኔ ከየት ሾልከ ደግሞ መጣህብን። አሁን ሁሉ ነገር መልቀም ያለብን እኛ ነበር። አስብ፣ ከሲቲ እንደዚህ ያስቸገረ የለም። አንተ መርዝ እዛው ምን አለ አሞሪን የሄደበት ቀን እንደው የተረገመው እንዲቆልፉ ይዞሽ ነበር እኮ በእናት እሱ ወጣ። ማን ያዘ? ተወነጨፍክ። እሱም እኔ ለማንኛውም እንግዲህ እቺን በልታ የፒኤፍኤ እሷ ጋር መጣለው ስትል እንዲህ አጉል ምትተመታ ትወድቃለህ ማለት ነው። ሃንግ ትሰራለህ። ለማንኛውም አንቺ ትችያለሽ። ቆይ ደረጃው ትክክል ነው አይደለም? እንተውና ማለት ነው ምርጥ ብቃት ያሳዩት ተጫዋቾች በዚህ ሲዝን ኤሊዮት አንደርሰን 97 ርቀቱን ተመልከት። ይሄ ልጅ በጣም ነው እንደሚችለው። እኔ ኖቲንጋም ፎረስት ምን አባቴ ሊሰራልኝ ብዬ አላየሁትም። እርግጥ እንደሚችል አውቃለሁና በዚህ ልክ 97 ብሩኖና ራይ 91 አረ እቺ ልጅ ከኛ መውጣት የለባትም። ኤሊዮት አንደርሰን ከኛ መውጣት የለበትም ብራዘር።
ማይ ፋሚሊ ኮንግራ ካፕቴን ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባል ተመርጧል። እውነት በጣም ደስ ብሎኛል። ቤት ውስጥ አይደለሁም፣ ይሄን ድንገት እዚሁ መኪና ውስጥ ያየሁትና መረጃውን ለሱ ነው በጣም ደስ ብሎኛል። እኔ የሚያከራከር ነው ብዬ አላስብም። የሚያሰጉ አልነበሩ፣ ምንም ስጋት አልነበረብኝምና ስላሸነፈ በጣም ደስ ብሎኛል። በግሉ ላሳለፈው ነገር ክለቡ አሁን የሱ አስተዋጽኦ ትልቅ ነው። አሁን ሶስተኛ ሆነን ለመጨረሳችን ትልቁ አስተዋጽኦ አድርጓል ብዬ አስባለሁና ለሱ ነው በጣም ደስ ብሎኛል። እስቲ ብሩኖ በማሸነፉ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ንጉሳውያን ማንቸስተራውያን ሰምተሃል ወይ? ኮፒ ሊንክ ይረገጥ። የዓመቱ ምርጡ የፕሪሚየር ሊግ ተጫዋች ማን ተብሎ ተመረጠ? ምን ምርጫ አለው ሲጀመር? ፖርቹጊዝ ማግኒፊኮ ብሩኖ ፈርናንዴዝ። እስቲ ኮሜንት ላይ ብሩኖ እያላችሁ እስቲ በደንብ ኮፒ ሊንኳን እየቀጠቀጥን ማለት ነው። የፕሪሚየር ሊጉ ምርጡ ተጫዋች የዓለማችን ምርጡ ሚድፊልድ የወቅቱ ማለት ነው the one and the only ፖርቹጊዝ ማግኒፊኮ the captain ብሩኖ ሚጉኤል ፈርናንዴዝ። የኛ ስለሆንክ እጅግ በጣም ደስ ብሎኛል። እናቴት ኩርተን ያደረከኝ ማለት ነው። ይሄን ብላ ቦንዛ የምትለው ሰውዬ አይተኛል አይደል? አዎ ይሄን ብላ። የማንቸስተር ዩናይትድ ደጋፊ 20,000 ኮፒ ሊንክ ቪዲዮ ካልደረሰ ማለት ነው እናንተ ከሃዲዎች ናችሁ። ሰማችሁኝ አይደል? አንተ ቶፕ 3 ውስጥ አይገባም ያልከው ተጫዋች መጥቶ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ካሸነፈ ወይ ስለ ኳስ ምንም የምታውቀው ነገር የለም ወይ ደግሞ ጭፍን ጥላቻ ነው ያለብህ። በሁለቱም ኬስ ማይክን ጥለ ከዛ ስቱዲዮ መውጣት ነው ያለብህ ማለት ነው። ሁለተኛ እዛ ስቱዲዮ ላይ መጥተህ ስለ ማንቸስተር ዩናይትድ ስታወራ መስማት አልፈልግም። አሁን መጥተህ እስቲ ዘግብ። እስቲ አንተ ወንድነም ብሩኖ ፈርናንዴዝ አሸነፈ ብለህ ዘግብ ማለት ነው። አንተ አለቅላቂ፣ አንተ የአርሰናል አለቅላቂ ማለት ነው። አርሰናል ለማስደሰት ዩናይትድን መስደብ የለብም ተብሎ ተነግሯል። ሁለተኛ ስለ ዩናይትድ ስም ራሱ እንዳታነሳ ማለት ነው። እንዳታነሳ። ብሩኖ ሚጌል ፈርናንዴዝ የ2025-26 ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን አሸንፏል። ጠላት ይስማ ወዳጅ ይስማ ማለት ነው። የትም ማታመልጥበት ሀቅ ነው። አንተ የብሩኖ አሲስት ለማጣጣል ያሌላችሁበት ርቀት የለም። ሌሎቹ ቲማቸው ዋንጫ እንዲበላ አድርገዋል። ብሩኖ ምን አድርጓል ብለኛል ማለት ነው። ብሩኖ 15ኛ የነበረ ቲም አምቶ 3ኛ እንዲሆን አድርጓል። ብሩኖ ፈርናንዴዝ ሲዝኑ ሲጀምር ሁላችንም እንደምናውቀው በአሞሪም ስር እንደ ሴንትራል ሚድፊልደር ወደኋላ ለተከላካይ ተጠግቶ ነበር የሚጫወተው። አታኪ ሚድፊልደር ሆኖ የተጫወተው ከህዳርና ከታህሳስ በኋላ ነው። ሃፍ ኦፍ ዘ ሲዝን ተጫውቶ ነው 20 አሲስት ያስመዘገበው። እኛ 20 ማስመዝገበው አይደለም ከዛ በላይ 30 ያስመዘግብ ነበረ። ከነዚህ በክት ኮንትራክት ጋር የተጫወተ ነው እኔ ያሳካው ማለት ነው። ብሩኖ አይደለም ባላንዶ የሚገባው ተጫዋች ነው። ባንታ አይነት ሰው ሳይሆን እነ ኬቪን ዴብሮይን ሙሉ የፕሪሚየር ሊግ ተጫዋቾች ፔፕ ጋርዲዮላ ላይ የመሰከረለት ማግኒፊኮችን ማለት ነው። ሳትወደው በግድ ታከብረዋለህ። ልጠላው ትችላለህ እኮ ታከብረዋለህ። መተህ ይቅርታ ትጠይቃለህ። ከዚህም በኋላ አንሰማህም። አስጨንቃለሁ። ብሩኖ ሚጌል ፈርናንዴዝ የምድራችን ምርጡ አማካይ ነው። 4 ነጥብ ምድረ ጭባ። ሰበር ብሩኖ ፈርናንዴዝ የ2025-26 የዘ አትሌቲክ የዓመቱ ምርጥ ተጫዋች በመባል ተመርጧል። ብሩኖ ሚጌል ፈርናንዴዝ ባሳለፍነው ሳምንት የፉትቦል ራይተርስ አሶሲዬሽን የዓመቱ ምርጥ ተጫዋች ተብሎ መመረጡ የሚታወስ ነው። ዛሬ ደግሞ አሁን ከደቂቃዎች በፊት ዘ አትሌቲክ ባወጣው ሰበር መረጃ መሰረት በፕሪሚየር ሊጉ ከሚገኙ ተጫዋቾች የ2025-26 የሲዝኑ ምርጡ ተጫዋች ብሩኖ ፈርናንዴዝ ነው በማለት እንግዲህ በሰበሰበው ድምጽ መሰረት ከፍተኛውን አብላጫውን ድምጽ በማግኘት ብሩኖ ፈርናንዴዝ ኤል ማግኒፊኮ የዓመቱ ምርጥ ተጫዋች በመባል ተመርጧል። በቀጣይ ደግሞ ሁሉም በጉጉት እየጠበቀው የሚገኘው የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ማን ነው የሚለው ነው። በዚህም እንግዲህ ከፍተኛውን ግምት ያገኙት ብሩኖ ፈርናንዴዝ እና የአርሰናሉ አስደናቂ አማካይ ዴክላን ራይስ ናቸው። እናንተስ ታዲያ የዘ አትሌቲኩ የዓመቱ ምርጥ ተጫዋች አሸናፊ ስለተባለው ስለ ብሩኖ ፈርናንዴዝ ምን ትላላችሁ? እንደዚሁም ደግሞ የፕሪሚየር ሊጉ የዓመቱ የሲዝኑ ምርጡ ተጫዋች ማንም ይሆን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ብሩኖ ፈርናንዴዝ ታሪክ ሰርቷል። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ነው እየተመረጠው። በዘንድሮ የውድድር ዓመት በ34 ጨዋታዎች 20 አሲስትና 8 ግቦችን በእንግሊዝ ፕሪሚየር ሊግ ላይ ማስቆጠር ችሎ ነበር። ብሩኖ ፈርናንዴዝ ዳቪድ ራያ እና ዴክላን ራይስን አስከትሎ ነው የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ የተመረጠው። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች በመባል ተመርጧል። ፖርቱጋላዊው
የማንቸስተር ዩናይትድ ፕላይ ሜከር ብሩኖ ፈርናንዴሽ በዚህ ውድድር ዓመት አስደናቂ የውድድር ዓመትን አሳልፏል። የእንግሊዝ ፕሪሚየር ሊግ በአንድ የውድድር ዓመት ብዙ ለጎል የሚሆኑ ኳሶችን አመቻችቶ በማቀበል የኬቨን ዲ ብሩይነ እና የቴሪ ዳንኤል ኦነሪን ሪከርድ መጋራት ችለዋል። 20 ለግብ የሚሆኑ ኳሶችን በዚህ የውድድር ዓመት አመቻችቶ ማቀበል ችለዋል። እንዲሁም ደግሞ 8 ጎሎችን በፕሪሚየር ሊጉ ማስቆጠር የቻለው ብሩኖ ፈርናንዴሽ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች በመባል ተመርጧል። እንደምታስታውሱት በቅርብ ጊዜያት የእንግሊዝ ጸሐፊዎች ማህበር ምርጥ ተጫዋች ተብሎ ተመርጦ ነበር። አሁን ደግሞ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባል ተመርጧል። ለመጨረሻ ጊዜ ኒማንያ ቪዲች ዋይን ሮኒ ኒማንያ ቪዲች በጣም ቆይቷል። 2010-11 ገደማ አካባቢ ነው አንድ የማንቸስተር ዩናይትድ ተጫዋች ለመጨረሻ ጊዜ የዓመቱ ምርጥ ተጫዋችነት ክብርን ሲያሸንፍ፣ ፖርቹጋላዊ ማግኒፊኮ ብሩኖ ፈርናንዴሽ ግን አድርጎታል። እጅግ አስደናቂ ጊዜን አሳልፏል። የ31 ዓመቱ ተጫዋች እንግዲህ ለማንቸስተር ዩናይትድ በዚህ ውድድር ዓመት ወደ አውሮፓ ቻምፒዮንስ ሊግ እንዲመለስ ብዙ እድሎችን በመፍጠር በሊጉ ቀዳሚ ተጫዋች ነው። ብዙ አሲስት በማድረግ ቀዳሚ ተጫዋች ነው። በዩናይትድ ቤት ያለው ሚና እጅግ በጣም ከፍ ያለ ነው ብሩኖ። ለዚህም እንግዲህ በጣም የሚገባውን ክብር ያገኘ ይመስለኛል። የዓመቱ ምርጥ ተጫዋች ተብሎ ብሩኖ ፈርናንዴሽ ተመርጧል። የእናንተ የዓመቱ ምርጥ ተጫዋች ማን ነው? በምርጫ ውስጥ ምን አይነት ሀሳብ አላችሁ? እስኪ ጻፉልን። የእናንተ የዓመቱ ምርጥ የፕሪሚየር ሊጉ ተጫዋች ማን ነው? ብሩኖ ፈርናንዴሽ ግን የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ይመቻችሁ። በይህንን ፔጅ ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክ እና ሪፖስት አድርጉት። ቻው። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ከተባለ በኋላ የማንቸስተር ዩናይትድ ደጋፊዎች ኢቨንት ሊያዘጋጁ እንደሆነ ታውቋል። ነገ ጠዋት መገናኛ ነው። ሰበር ብሩኖ ኤል ማግኒፊኮ ፈርናንዴዝ የ2025-26 የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች በመባል ሽልማቱን ወስዷል። ሁላችንም በጉጉት ስንጠብቀው የነበረው ይህንን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ኤል ማግኒፊኮ የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የግሉ ማድረግ ችሏል። በርካቶች ሲጠብቁት የነበረው በተለይም ዴክላን ራይስ፣ ጋብሪኤል ማጋሌሽ፣ ዴቪድ ራያ፣ ኤርሊንግ ሃላንድ የመሳሰሉ ተጫዋቾችን አስከትሎ የቅድሚያ ስፍራውን እንግዲህ የማንቸስተር ዩናይትድ ፖርቹጋላዊ ምርጡ አማካይ ኤል ማግኒፊኮ ብሩኖ ፈርናንዴዝ አሸናፊ መሆን ችሏል። ምንም እንኳን የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት ባይችልም በግሉ ግን ካሳለፈው ምርጥ ሲዝን አንጻር የፕሪሚየር ሊጉ ምርጥ ተጫዋች በመባል ተመርጧል። እናንተስ በዚህ መረጃ ላይ ምን ትላላችሁ? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሂዲዲት ጋይስ ሂዲዲት አደረገው ብሩኖ አደረገው። ጌታ አላመንኩም። ከስልኬ ለ2 ሰዓት የተለያየሁት ጋይስ። ለ2 ሰዓት ስልኬን ባላይ ኢንቦክሴ ተጨናንቋል፣ ስልኬ ተደውሏል ምናምን። ብሩኖ የዓመቱ ምርጥ ተጫዋች ተብሏል። የዓመቱ የፕሪሚየር ሊግ ምርጥ ተጫዋች ስለሚገባው እግዚአብሔርን በጣም ነው ደስ ያለኝ። አልገባችሁም? እጅግ በጣም ነው ደስ ያለኝ። ማርያምን እኔ ይገባዋል ብዬ ከስንት ሰው ጋር እንደተጣለው በዚህ ውድድር ዓመት ይገባዋል ብዬ አካምብልብስ በእውነት አላመንኩም። ስልኬን ለ2 ሰዓት ነው ከኔ ጋር ያልነበረው እና ልክ ስመጣ አየሽ እንኳን ደስ አለሽ ምናምን የሚል ኢንቦክስ። ከዛ ምንድነው ምን ሀፕን አድርጎ ነው ብያለሁ። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሏል። እውነት እንኳን ደስ አለሽ በሉኝ። በቃ እኔ ምንም ነገር አልፈልግም። ብቻ ገብታችሁ ኮሜንት ላይ እንኳን ደስ አለሽ በሉኝ። በእውነት የዚህ የውድድር ዓመት በሙሉ የእሱን ጉዳይ በተመለከተ ምን ያህል ስከራከር እንደነበረ ታውቃላችሁና አይካንት በእውነት በጣም ነው ደስ ያለኝ በጣም